በካሳንቺስ ሰማይ ላይ ማራኪ እይታ ካላቸው ራዲሰን ብሉ ሆቴል፣ ኢንተርኮንቲኔንታል፣ ሂልተን እንዲሁም የተለያዩ ዘመናዊ መናፈሻዎችን ይዘን መጥተናል። አያት ሪል ስቴቶች ነን። በ22 ሄክታር ላይ ያረፈ እጅግ ዘመናዊ መንደር፣ በውስጡም የልጆች መጫወቻ፣ የጤናና ትምህርት ተቋማት፣ ሰፊ የመኪና ማቆሚያ፣ ዘመኑን ከሚመጥን የኤሌክትሪክ ቻርጅ ቦታ ጋር የፉትሳል፣ የግራውንድ ቴኒስና የቅርጫት ኳስ መጫወቻ ቦታዎችንም የያዙ ናቸው። እነኚህ ቤቶች ከባለ 1 መኝታ እስከ ባለ 4 መኝታ ቤት ያላቸው ሲሆን ከሰፊ የካሬ አማራጮች ጋር በፈለጉት የወለል መጠን ይዘንሎት መተናል። በ10% ቅድመ ክፍያ ቤቱን መርጠው መግዛት ሲችሉ ቀሪውን ያለምንም ወለድና ተጨማሪ ክፍያ ፊክስድ በሆነ ዋጋ በ30 ወራት የሚከፍሉ ይሆናል። በተጨማሪም ከ40% በላይ ለሚከፍሉ ደንበኞች ከ8% እስከ 20% የሚደርስ ቅናሽ የምናደርግ ይሆናል። እነሆ 2018 በራፍ ቆሟል። አዲስ ዘመን፣ አዲስ መንፈስ፣ እንቁጣጣሽነት ነው። የዱባዩ ዱካም ሬስቶራንት ይህን ያውቃል። ሰንጋ ጥሏል፣ ደምቆ አሸብርቋል። ቁርጡ፣ ጥብሱ በአይነት ተዘጋጅቷል። ዱካም በብሩህ የአዲስ ዓመት መንፈስ ተውጠን የቤቱ መለያ መታወቂያ በሆነው የላቀ መስተንግዶና የማይደበዝዝ ፈገግታ በጉጉት ይጠብቆታል። ከአንዴም 3 ጊዜ የዱባይ ሙኒሲፓሊቲን የጥራት ማረጋገጫን 3 ጊዜ በመሸለም የ2025ን ጨምሮ በዱባይ ምድር ብቸኛው የኢትዮጵያ ሬስቶራንት ያደረገው ብቃትና ክህነቱ ይሄ ነው። እንቁጣጣሽ እንኳን ደህና መጣሽ። ዱካም ሬስቶራንት አምሯል፣ ተውቧል፣ ተሸልሟል። እናንተ እንግዶቹን ለማስተናገድ ጓጉቷል፣ ቋምጧል። ከኢትዮጵያ ውጭ ኢትዮጵያ ዱካም ሬስቶራንት በዱባይ። መልካም አዲስ ዓመት፣ መልካም አዲስ ዘመን። ይህ አዋዜ ሰበር ነው። እስራኤል የጋዛ ከተማ ጋዛ ሲቲን ትናንት ምሽት ከእስከ ዛሬው በከፋ ደረጃ በቦምብ መደብደቧ ተሰማ። ቢቢሲ እንደሰበረው የአሜሪካው የድረገጽ ዜና ምንጭ አክሲዮስና ጀሩሳሌም ፖስት እንደዘገቡት የእስራኤል እግረኛ ከተማዋን ለመቆጣጠር የምድር ውጊያ ጀምሯል። ይሁንና የእስራኤል መከላከያ አይዲኤፍ ይህ መሆኑን አላረጋገጠም። ጋዛ ሲቲ ወደ 1 ሚሊዮን ነዋሪ ተጠጋግቶ የሚኖርባት ከተማ ስትሆን እስካሁን ወደ 250 ሺህ ሕዝብ ለቆ መውጣቱን አይዲኤፍ አስታውቋል። የከበደው የአየር ድብደባና የከፋው የእግረኛ ጥቃት ጀመረው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእስራኤል ያደረጉትን ጉብኝት አጠናቀው ከለቀቁ ሰዓታት በኋላ ነበረ። ሩቢዮ በቆይታቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትናንት የተነጋገሩ ሲሆን አሜሪካ ለእስራኤል ያላትን በሳቸው ቋንቋ የማያወላውል ድጋፍ አረጋግጠዋል። ዛሬ እሁድ በጠዋቱ የእስራኤል መከላከያ ሚኒስትር እስራኤል ቃጽ በኤክስ ገጻቸው ላይ ጋዛ እየነደደች ነው ሲሉ ጽፈዋል። አያይዘውም ተልኳችን ከግቡ እስካልደረሰ አንበርድም፣ ወደ ኋላ አንመለስም ብለዋል። ቢቢሲ ጋዛ የሚገኙ ጋዜጠኞችን ጠቅሶ እንደዘገበው ጋዛ ሲቲ ከሞላ ጎደል ፋታ በሌለው የአየርና የመድፍ ድብደባ ስር ናት። ቤቶች ፈራርሰዋል፣ ሰዎችም በፍርስራሽ ተቀብረዋል። ይሁንና የእስራኤል ጦር አይዲኤፍ የእግረኛ ውጊያ ስለመጀመሩ ቀደም ሲል እንዳልኳችሁ ገና አላረጋገጠም። እስራኤል የጋዛ ሲቲ ነዋሪዎች ከተማዋን ለቀው ወደ ሰርጧ ደቡባዊና ማዕከላዊ ስፍራዎች እንዲሸሹ ስታስጠነቅቅ መቆየቷ ይታወሳል። የተወሰኑት ወደ ደቡብም ለመጓዝ አቅም የለንም ይላሉ። ሌሎች ደግሞ ደቡብ ጋዛም ቢሆን በአየር ስለሚደበደብ ደህና አይደለም ብለዋል። ሌሎች እንደዚሁ ወደዛ ለመሄድ ሞክረው ድንኳናቸውን መዘርጋት ስላልቻልን ወደ ጋዛ ሲቲ ተመልሰናል ማለታቸው ተዘግበዋል። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ የእስራኤል ጉብኝታቸውን አጠናቀው ወደ ኳታር ተጉዘዋል። ትናንት የአረብና የእስልምና ሀገራት
መሪዎች በኳታር ስብሰባ ተቀምጠው ነበረ። እስራኤል የሐማስ መሪዎችን ለመግደል ያደረገችውን ያልተሳካ ጥቃት በተመለከተ አውግዘዋል። ሩቢዮ ምንም እንኳ የአረብና ሙስሊም ሀገራት የእስራኤልን ጥቃት ቢያወግዙም ጦርነቱን ለማስቆም እንደ በፊቱ አብረው መሥራት አለባቸው ብለዋል። ያለን በጣም አጭር የታሪክ መስኮት ነው ብለዋል ሩቢዮ። በዚህ አጭር የታሪክ መስኮት ተጠቅመን መፍትሔ እናብጅ ሲሉ አሳስበዋል። ሐማስን በተመለከተ እንደ ትጥቅ ቡድን ሕልውናውን ማክተም አለበት ሲሉ አስገንዝበዋል። ትናንት እንደዚሁ ፕሬዚደንት ዶናልድ ትራምፕ ሐማስ እስራኤል ካቀደችው ጋዛ ሲቲን በፍልሚያ የመጨበጥ ጦርነት ራሱን ለመከላከል እስከ ዛሬ ከመሬት በታች ዋሻ ውስጥ ያቆያቸውን ታጋቾች ወደ ላይ ማውጣቱንና በሰብአዊ ጋሻነት ለመጠቀም መወሰኑን በተመለከተ የተሰሙትን ሪፖርቶች አስመልክተው በሰጡት አስተያየት ምድር ቁና ይሆናል ሲሉ አስጠንቅቀዋል። ኦል ቤትስ አር ኦፍ። ትራምፕ በማኅበራዊ ሚዲያ ገጻቸው ሲጽፉ የሐማስ መሪዎች እንደዚህ ቢያደርጉ ራሳቸውን ምን ውስጥ እየከተቱ ስለመሆናቸው ይረዳሉ ብዬ ተስፋ አደርጋለሁ። ይሄ ከዚህ በፊት ብዙም ሆኖ የማያውቅ አሰቃቂ ነው። ይሄን አታድርጉ ወይም ምድር ቁና ትሆናለች ብለዋል። ኢሳያስ አሁን ይሄ ዘገባ ትኩስ ዘገባ ነው። ነገር ግን እስካሁን ድረስ ለ30 ለ40 ደቂቃ ያህል ጠብቅ ያለው ምናልባት በአይዲኤፍ በኩል መግለጫ ይሰጥ እንደሆነ እስካሁን አይዲኤፍ አላረጋገጠውም በዜናው ላይ እንደሰማኸው። ነገር ግን ቢቢሲ አሁን ከግማሽ ሰዓት በፊት ባወጣው ዜና ይህንን ይዞ ወጥቷል። ቀደም ሲል የሰማነውን እስካሁን ድረስ በአየር ድብደባ ብቻ የቆየው የእስራኤል የጋዛ ሲቲን ሙሉ በሙሉ በወታደራዊ ኃይል መቆጣጠር እርምጃ የምድር ውጊያ ተጀምረዋል ብለዋል። ትናንትና ለዚህ መሰናዶ ይመስላል በከፋ ደረጃ የአየር ድብደባ ሲካሄድ ነበር የሚል ዘገባ ይዞ ወጥቷል። እንግዲህ አሁን የሐማስና እስራኤል ጦርነት ከጊዜ ወደ ጊዜ ኦልሬዲ እጅግ በጣም እየከፋ እኔ መጣው የአቋም መለሳለስ በተለይ በሐማስ በኩል ምክንያቱም አሁን ከፍተኛ ጥቃት እየተደረገ ያለው በእስራኤል በኩል ነው እና የሐማስ የመለሳለስ ነገር አላሳየም ወይ? ታጋቾቹን የመልቀቅ ወይም ደግሞ ስልጣኑን ሙሉ በሙሉ በመተው ህዝቡን የማዳን ሂደት ውስጥ አልመጣም ወይ? አሁንስ ሐማስ በዝምታ ነው ወይ እየተጓዘ ያለው? በካሳንቺስ ሰማይ ላይ ማራኪ እይታ ካላቸው ራዲሰን ብሉ ሆቴል፣ ኢንተርኮንቲኔንታል፣ ሂልተን እንዲሁም የተለያዩ ዘመናዊ መናፈሻዎችን ይዘን መጥተናል። አያት ሪል ስቴቶች ነን። በ22 ሄክታር ላይ ያረፈ እጅግ ዘመናዊ መንደር፣ በውስጡም የልጆች መጫወቻ፣ የጤናና ትምህርት ተቋማት፣ ሰፊ የመኪና ማቆሚያ፣ ዘመኑን ከሚመጥን የኤሌክትሪክ ቻርጅ ቦታ ጋር የፉትሳል፣ የግራውንድ ቴኒስና የቅርጫት ኳስ መጫወቻ ቦታዎችንም የያዙ ናቸው። እነኚህ ቤቶች ከባለ 1 መኝታ እስከ ባለ 4 መኝታ ቤት ያላቸው ሲሆን ከሰፊ የካሬ አማራጮች ጋር በፈለጉት የወለል መጠን ይዘንሎት መተናል። በ10% ቅድመ ክፍያ ቤቱን መርጠው መግዛት ሲችሉ ቀሪውን ያለምንም ወለድና ተጨማሪ ክፍያ ፊክስድ በሆነ ዋጋ በ30 ወራት የሚከፍሉ ይሆናል። በተጨማሪም ከ40% በላይ ለሚከፍሉ ደንበኞች ከ8% እስከ 20% የሚደርስ ቅናሽ የምናደርግ ይሆናል። ያው ለምሳሌ አሁን ሰምታል የአሜሪካ ውጭ ጉዳይ ሚኒስትር ያሉት ሐማስ እንደ ትጥቅ ቡድን ራሱን ያክስም ነው ያሉት እና አሁን አጠቃላይ እንትኑ ውዝግቡ ያለው እዚህ ላይ ነው። ሐማስ ራሱን እንደ ትጥቅ ቡድን አላከስምም ነው ያለው። ስለዚህ ይሄ በመሆኑ ነው ይህንን ጦርነት ለማቆም ያልተቻለው ወይም ውጊያው በእስራኤል በኩል ሐማስ መክሰም አለበት፣ መጥፋት አለበት እንደ ትጥቅ ትግል እና መሪዎቹ ከፈለጉ አሁን የቀሩት መሪዎች ማለት ነው እነማን እንደሆኑ የሚታወቁም ባይሆኑ ያው የሆነ ውጊያ ያደርጋሉ
ጸረ ታንክ ይተኩሳሉ፣ አንዳንድ የደፈጣ ጥቃት ያደርጋሉ፣ የመሳሰለው እንቅስቃሴ አለ እና እንደሚባለውም ከሆነ ከዛ ከጦርነቱ በኋላ አዳዲስ አባላትን በመመልመል እስከ 20 እንደዚህ ሺህ ሊባሉ የሚችሉ ጠመንጃ የያዙ ተዋጊዎች አሉ ነው የሚባለው። ስለዚህ አሁን ይሄንን ሐማስም እስከ አሁን ድረስ በዚህ መልኩ እንግዲህ የሐማስ አሁን አክቹዋሊ ውጊያ የሚባል ነገር እያየን አይደለም የሚለው ነገር አስቸጋሪ ነው። ስቲል ግን በተገኙ አጋጣሚዎች ጥቃት የሚያደርስ ኃይል ሆኗል። ስለዚህ ይሄ የዚህን ቡድን የሚመሩ መሪዎች ከፈለጉ መሳሪያቸውን አስረክበው ትጥቃቸውን ፈተው ወደ ፈለጉት ሀገር እንዲሄዱ እንፈቅዳለን የሚል ነው በእስራኤል በኩል ያለው። ነገር ግን ሐማስ ደግሞ የሚጠይቀው ታጋቾቹን ለመፍታት እስራኤል ይሄ ጦርነት ሙሉ በሙሉ መቆም አለበት፣ እስራኤል ጦሯን ማስወጣት አለባት እና የእሱም የሐማስ ህልውናም ይቀጥላል ማለት ነው። ስለዚህ አሁን በእነዚህ በሁለት ጫፍና ጫፍ በሆኑ አቋሞች መካከል ነው ህዝቡ በዚህ መንገድ የሚሰቃየው። አሁን እንግዲህ ዓለም ይሄ ጦርነት አሁን ለምሳሌ አሁን እስራኤል በያዘችው አሁን እግረኛ ከገባ በእግረኛ የጦርነት ሂደት ሐማስ በከፍተኛ ሁኔታ መከላከል ካላደረገ ጦርነቱ የሚያበቃበት ሁኔታ ይፈጠራል ተብሎ ይገመታል። ጦርነቱ ካበቃ ግን ጋዛ እንደ ጋዛ መቀጠል ትችላለች። የራሷን መንግስት የምታቋቁምበት ሁኔታዎች ሊፈጠሩ ይችላሉ። ከአንዱ እንግዲህ መስማማት ያለባቸው ከሐማስ አሁን ትልቁ ከፊት ለፊት ያለው ነገር ሐማስ ከጨዋታው ይወጣል ወይ ነው። ሐማስ ከጨዋታው ከወጣም በኋላ ሌላው ዝግቡ ምንድን ነው? የሆነ ስትራቴጂ ያስፈልገዋል። ጋዛን እንደ ጋዛ እንግዲህ አረቦች እስከ $53 ቢሊዮን ግምት ነው ያስቀመጡት ጋዛን መልሶ ለመገንባት እና በእስራኤል በኩልም እኔ እንደሚገባኝ የአረብ ሰላም አስከባሪ ቢገባ ፍቃድ አላት እና አንዱ አማራጭ ተደርጎ የቀረበው የጋዛ አስተዳደር ጋዛ ማን ነው ፍልስጤማውያን የሐማስም የፋታም ያልሆኑ ቴክኖክራትስ ባለሙያዎች እና ጠቅላላ የአስተዳደር ስራ እነሱ ተዋቅረው በዛ መንገድ እንድትተዳደር ግንባቷ እንዲካሄድ የሚሉ የተለያዩ እዚህም ላይ ያው ውይይት ያስፈልገዋል። በዚህም ላይ እንዴት የሚለው ውይይት ያስፈልገዋል። ይህም ሆነ ግን አሁን ወደ ወየትም ለመሄድ ያልተቻለው ያው ሐማስ በውጊያ ውስጥ አለው ነው የሚለው እና ራሱን ለማክሰም ዝግጁ አይደለም አሁንም። በዚህ የተነሳ እስራኤል እኔ ደግሞ ሙሉ በሙሉ አጠፋለሁ በራሴ የሚል ነው እና ሁለት ቦታ አስቀምጠው ነው አሁን ደግሞ እስራኤሎች የሚንቀሳቀሱት። አሁን እዚህ እንግዲህ ዋና ከተማዋ በአንጻራዊነት ጋዛ ሲቲ እስካሁን የነበራት ገጽታ ኢቭን ከጦርነቱ ከዚህ ሁሉ ጦርነት በኋላ ጋዛ ሲቲ በጣም ለዓይን የሚያሳሱ የህንፃ ማማዎች፣ የህንፃ ጫካዎች የነበሯት ነች። ኢሳያስ በጣም ከፍ ሊሆኑና እነዚህንም ለማዳን ነው እንግዲህ እስካሁን የነበረው ሂደት። አሁን ብዙዎቹ ከ200 እየወደሙ ነው የነበሩት። እኛ ብዙ በራሳችን ምክንያት የተለየ ትኩረት ስለማንሰጥ ጉዳዩ የተወሳሰበ ነገር ስለሆነ ነው እንጂ ብዙ የሚገርሙ ፎቆች ማለት ህንፃዎች፣ ማማዎች ፈርሰዋል አሁን። ስለዚህ አሁን ይሄ በአንጻራዊነት የነበረ ከተማ ነው፣ ሚሊዮን ሰዎች የሚኖርበት ነው። አሁን ሐማስ ውጊያውን እዚህ ከተማ እዚህ ውስጥ ነው ያለው ነው የምትለው። ህንፃዎቹን በመጠቀም ከዛ ላይ ሆኖ ጸረ ታንኮች ተኩሳል፣ ቅኝት ያደርጋል።
እንደገና ከህንፃዎቹ ላይ እና ከዚም ደግሞ ከህንፃዎቹ በታች የሚል ነው። በዚህ ምክንያት አንጡራ የሆኑ ህንፃዎች ሲናዱ ሲወድሙ ነው የቆየው። አሁን ደግሞ ጦርነቱ ተጀመረ ማለት አመድ ነው የሚሆነው ሁሉ ነገር እና ከመሬት በላይም ከመሬት በታችም ስለሚዋጉ እና ደግሞ ታንኩም መድፉም ምኑም ስለሚሆን ይሄ ደግሞ ራሱን የቻለ 4 እና 5 ወር ይፈጃል የተባለ ኦፕሬሽን ነው ኢሳያስ። እና አሁን በእስራኤል ግምገማ ሐማስ የቀረባቸው ቦታዎች 2 ናቸው። አንዱ ይሄ ነው። ሌላ ቦታ ላይ ኮምፕሊትሊ ከዛ በኋላ አንድ ሰው ደረጃም ከመሬት ውስጥ ከማለት በዚህ መንገድ ወደ ማውደሙ እንሄዳለን የሚል ነው። ሞቱ ለአንድ ወገን ብቻ አይደለም፣ የሚሟሟቱበት ጦርነት ነው ይሄ። ግን በዚህ መካከል ያው የቀሩ ደግሞ እንደ የቀሩ የጋዛ ህንፃዎች መሰረተ ልማት ተቋሞች ካሉ ከተማው ያው ውጊያ ሲደረግ ያው መገመት ይቻላል ምን ሊመጣ እንደሚችል። ምክንያቱም አስቸጋሪ ነው። ገብተዋል። ይሄ ነው ያለው ሁኔታ። አሁን እንግዲህ እስራኤል ባለፈው ኳታር ላይ ውስጥ የሚገኙ እነዚህ ሰዎች ናቸው በነገራችን ላይ ውሳኔ የሚሰጡት። ባለፈው እስራኤል ልትገላቸው የሞከረቻቸው ብዙም ዋናው ተደራዳሪ እኛ ዳጎስ ብለው የሚታዩ ማለት ነው በቴሌቪዥን በምን አይታቸው ከሆነ ስማቸው ብዙ የሚጠራ ሰዋሉ። አሁን እኔም ራሴ በቃል ያላቀውም የማን ሰው በአሁኑ ሰዓት ጉግል አድርጎ ማየት የሚችለው ነው። ዋናው ኔጎሽተር እሳቸው ናቸው፣ ልጃቸው የተገደለባቸው እና ሌላው ደግሞ ያው ካሊድ ማሻል፣ እነዚህ ናቸው የቀሩት። ስለዚህ ባለፈው እስራኤል ያደረገችው ሙከራ እነሱን ለመግደል ነው። ምክንያቱም እስካሁን ለጦርነቱ መራዘም አቋም ጦርነቱን ሊያቆም የሚችል እርምጃ በሐማስ በኩል የማይወሰደው እነዚህ ሰዎች አቋማቸውን በጭራሽ አልቀየርም በማለታቸው የመጣ ነው። ስለዚህ እነሱን በመግደል ጦርነቱን መፈጸም ይቻላል የሚል እምነት ይዛን ያደረገችው እስራኤል። ይሄም እውነቱን ለመናገር ኳታርን እንግዲህ ብቸኛው አደራዳሪ ነች። ኳታር ከግብፅ ጋር ሆና በጣም ያስከፋ ነው እና ኳታርን እጅግ ያስከፋ ነው። በእነዚህ የጋልፍ ስቴትስ የምንላቸው የሰላጤው መንግስታት እነዚህ ሀብታሞቹ ማለት ነው። እነዚህ ሀብታሞቹ ደህንነታቸው በአሜሪካ ዋስትና የተገባለት ነው እና እውነቱን ለመናገር አይደፈሩም። ስለዚህ አሁን ምንድነው ራሷ ማለች ኳታር ውስጥ ለምሳሌ በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ጦር ሰፈር የሚገኝበት ነች ኳታር። ባለፈውም ትዝ ይል እንደሆነ ማንም እንደሚያስታውሰው በ12 ቀናቱ የእስራኤል ኢራን ጦርነት ጊዜ ይህ ነው እውነቱን ለመነጋገር ኢራን ሲምቦሊክ የሆነ ማለት ነው ጥቃት አሜሪካ ላይ ለማድረስ 20 ሚሳይሎች ተኩሳለች። እነዛ 20 ሚሳይሎችን ውስጥ 19ን መታጥላቸዋለች። አስቀድሞ ተነግሯት ስለነበረ ኳታር 19ን መታጥላለች እና አንዱ ደግሞ የሆነ ቦታ ጉዳት ሳያደርስ ወድቋል እና ይሄ ነው የሆነው። እንግዲህ ይሄም ግን የኳታርን ሉዓላዊነት የጣሰ ነው። የኢራንም ቢሆን የኢራን አቀራረብ ግን ያው አንደርስታንድ አድርጊን እኛ እህት ኳታርን ለማጥቃት አስበን እንዳልሆነ ታውቂያለሽ። እኛ ላይ ለደረሰብን የአሜሪካ ጥቅም እሱ ሆኖ ስላገኘን እሱ ላይ ነው በሚል እንዲህ አይነት ኤክስኪዩዝ አቅርበዋል ኢራኖቹም። እንግዲህ ኳታሮች ቢያንስ በእስራኤል ደረጃ አልተቆጡበትም። አሁን ግን ዓለም ለምሳሌ ኳታር ላይ በደረሰው ጥቃት ማለት የሐማስ ተዋጊ ቡድኖች መሪዎች ላይ ጥቃት ለማድረስ በተደረገው እንቅስቃሴ ኳታር እንደዚሁም አጎራባች የአረብ ሀገራት ቅሬታ አድሮባቸዋል እና የወሰዱት እርምጃ አለ እንዴ? ትናንት ስብሰባ ተቀምጠዋል። መላው የአረብ ሀገራት እና የዓለም
ሙስሊም ሀገራት መሪዎች እና ኢራን እና ቱርክም ጨምሮ ማለት ነው። ያ ኢራንና ቱርክም የሙስሊም ሀገሮች ናቸው። ስለዚህ እነዚህ ሁሉ ነበሩ እና እንደ አነበብኩት የመነሻ ዜና ከሆነ ይህን ጦርነት ልናስቆም የምንችልበትን ተጨባጭ የሆነ ስትራቴጂ መንደፍ መቻል አለብን። እንደ ወትሮ እያወገዝን ብቻ መነሳት የለበትም። ወይ በስብሰባው ጊዜ ወይም ከስብሰባውን በኋላ አንድ ስትራቴጂ አሜሪካ ቢያንስ የማትቃወመው በተባበሩት መንግስታት ድርጅት የማትደግፈው ግን የማትቃወመው በአውሮፓ ህብረት እንደዚህ የተደገፈ አንድ ስትራቴጂ የግድ ማድረግ አለብን የሚል አንብቤያለሁኝ። ግን በስብሰባቸው ላይ ምን ያህል ተሳካላቸው የሚለውን ገና አላየንም። ስለ ስብሰባው ውጤት ገና እያነበብን ነው። ቢያንስ ግን መጀመሪያ ያደረጉን ነገር ቢኖር እስራኤል ኳታር ውስጥ የሚገኙ የሐማስ መሪዎችን ለመግደል የወሰደችው እርምጃን አውግዘውታል። እስራኤል እርምጃውን የወሰደችው የኳታር አየር ክልል ውስጥ ሳትገባ የጦር ጀቶቿ የቀይ ባህር ሰማይ ላይ ሆነው ነው የተኮሱት እና በዚህ መንገድ ነው ጥቃቱ የተካሄደው እና የከሸፈ ጥቃት ሆኗል። ምክንያቱም በዚህ ተኩስ ልትገላቸው ያስበቻቸው ልታስወግድ ያስበቻቸው ካሊድ ማሻልን ጨምሮ 2 እና 3 የሚሆኑ በዚህ ስብሰባ ላይ የሚወስኑ በዚህ በድርድሩ ላይ ጦርነቱን ለማቆም በሚደረገው ቦታ በሐማስ ቦታ የሚወስኑ ሰዎች ናቸው። ስለዚህ አሁን እንደሰማነው ደግሞ እነዚህ 3 ሰዎች አልሞቱም፣ ግማሹ ቆስለዋል ይላል። አይታወቅም፣ እስካሁን አላየናቸውም በአደባባይ። ይህም በተመለከተ ደግሞ በእስራኤል በኩል የእስራኤል ጠቅላይ ሚኒስትር የሰጡት ምላሽ የጥቃቱን ያቀድነው የፈጸምነው 100% እኛ ነን፣ በዚህ ጉዳይ ላይ አሜሪካ የለችበትም የሚል መግለጫ ሰጥተዋል። አሜሪካ እንደ ማንኛውም የጦር ጀቶቹ ሜዲትራኒያን አካባቢ ከደረሱ በኋላ ነው ለአሜሪካ ይህን እርምጃ በመውሰድ ላይ ነን የሚል ነው እወቂ የሚል ነገር ነው የተሰጠው። ስለዚህ አሜሪካ ጣልቃ ገብታ ወይም ለኳታር ቀደም ብላ እንዲህ አይነት እርምጃ ሊወሰድ ስለሆነ እንደዚህ ዋቴቨር ለማድረግ ጊዜ እንዳላገኘ ተገልጿል። እና የሰጡት መግለጫ ምንድን ነው? አሁንም ደግመን እንመታለን የሚል ነው የሰጡት መግለጫ። በግዛቶች ውስጥ የሚገኙ የሚንቀሳቀሱ የሐማስ አሜሪካ እስራኤል የሽብር መሪዎችን አሳልፈች ስጭኝ ነው የምትለው። እስካተሰጠ ድረስ አሁንም ደግመን እንመታለን፣ የትም ቦታ አንምራ። ኢቨን ሳውዲ ኢቨን በቱርክም እንግዲህ እንደ ኳታር ሁሉ የሐማስ መሪዎችን መኖሪያ በመፍቀድ እንደ ፖለቲካ ኃይል እንደ ተዋጊ ኃይል እንዲንቀሳቀሱ ፍቃድ መስጠት ቱርክ ናት። ኢቨን ቱርክ ተመሳሳይ ጥቃት እስራኤል እዛም ልትፈጽም ትችላለች የሚል ስጋት እንዳላት እያነበብን ነው። እስራኤል የትኛውም ቦታ የትኛውም ሀገር ይሆኑ እነዚህ በእስራኤል ሕልውና ላይ አደጋ የሚጋርጡ ወንጀለኞችና አሸባሪዎች ናቸው፣ እነሱን ያሉበት ቦታ እገላለሁ የሚል ነው። እንደዚሁ ሁሉ ደግሞ አንዳንድ ዘገባዎች እንደምናነበው በግብፅ በኩልም እነዚህ ሰዎች ለድርድርም ሆነ ለተለያየ ጉዳይ ግብፅ ውስጥ ቆይታ ማድረግ ይችላሉ እና በዚህ ጊዜ ውስጥ በእስራኤል በኩል የሚደረግ ነገር ካለ ምድር ቁና ይሆናል የሚል ነገር እያነበብን ነው በግብፅ በኩል። እንዲሁም ደግሞ ተባራሪ ብዙ ዘገባዎች አሉ። እስራኤል እንዲህ አይነት እርምጃ እንዳትወስድ የተባበረ የአረብ ጦር እንደዚህ የሚሉ አስተሳሰቦችም ታነባለ። ግን እነዚህን ኮንፈርም ልታረጋግጥ የምችላቸው አይደሉም። ዜናዎች ብዛት አላቸው ኢሳያስ እና በአሁኑ ሰዓት የዜና ምንጮች ይበዛሉ። አንዳንድ ጊዜ ይሄ ዝም ብሎ ነው ብለህ የምትሆው እውነት ሆኖ ይገኛል።
እውነት ነው ያልከው እንትን ሆኖ ይገኛል። ስለዚህ እንዲህ አይነት ዜናዎችን ቢያንስ ከምናውቃቸው ሜንስትሪም ከምናውቃቸው ዋና ዋና ሚዲያዎች ውጪ የማናያቸው ናቸው እንጂ እንዲህ አይነት ስሜቶች አሉ እና አሁን አሜሪካ በዚህ ጉዳይ ላይ ጥብቅ አቋም መያዟን የሚያሳይ ነው። አንደኛ ኳታር ትልቅ ወዳጅ ነች ለአሜሪካ። ይህን ነገር ማረጋጋትና እስራኤል በምንም መንገድ ከዚህ በኋላ ኳታር ውስጥ ደግማ ኢላማ እንደማተኩስ ማረጋገጫ ይዘዋል ተብሎ ነው የሚታመነው ሩቢዮ። አሜሪካ እንግዲህ እነዚህ ሰላጤ ሀገሮች እነ ሳውዲ ናቸው፣ እነ የተባበሩት አረብ ኤሚሬትስ ናቸው፣ እነ ኩዌት ናቸው፣ እነ ኦማን ናቸው፣ እነ ባህሬን ናቸው። እነዚህ ደግሞ ያው ስማቸው ዲታ ሀብታም የምትላቸው ናቸው እነዚህ ሀገሮች እና ምን ጊዜም የአሜሪካን ጋር ተስማምተው የሚኖሩ ናቸው። በጣም ርቋል እንጂ ያው የፈረደባቸው ሳዳም ሁሴን በዚህ አጋጣሚ ብናነሳቸው ጠቅላላ እነዚህን የሰላጤ ሀገራትን ከስልጣን ማውረድ ነበር የሚፈልጉት ኢሳያስ። በአጠቃላይ የአረብ ኤሚሮችን ከስልጣን ማውረድ ነው የሚፈልጉት። ለምን? የክልሉን የነዳጅ ሀብት እና ህልውና አሳልፈው ለምዕራባውያን የሰጡ የእነሱን ንጉሳዊና ንግስታዊ ምቾትና ቅንጦት ለማስጠበቅ እነ አሜሪካን እንደ ቦዲጋርድ የሚጠቀሙና ህዝቦቻቸውን የማይበጁ ይህንን ሀብት እንደ አረብ ህዝብ ሀብት ይህንን ሀብት እንደ አረብ ሀብት ቀይሮ ገባህ? በጣም ዳይናሚክ በአንድ መሪ የሚመራ አይነት ነገር ላይክ ናስር ሲያራምዱት የነበረውን የአረብ ናሽናሊዝም ማለት ነው። ይሄ ሁሉ ሀብት በአረብ ናሽናል በአረብ አንድ አገር በዚህ መንገድ ቢኬድ ከምድራችን ጥቂት ሌላ ሀያል ሀገራን መካከል አንዱ እንሆን ነበረ። እንዲህ እንዳንሆን ለያይተውና ነጣጥለውን የሚገኙት ለራሳቸው ንጉሳዊ ተድላና ምቾት ከምድር ሀያላን ጋር እጅና ጓንቶ ነው የሚኖሩ ኢሚሮች ናቸው። ጠራርጌ ነው ዛ ሜዲትራኒያንና ቀይ ባህር ውስጥ ምደፋቸው ይሉ ነበር እኮ ሳዳም ሁሴን። ያው እሳቸው መጨረሻ ላይ ከቀበሮ ጉድጓድ ወጡ። አሁን እንግዲህ ይሄ የሰላጤ ሀገራት ላይ እስራኤል ኳታር ላይ ያንን ማድረጓ ኦነስትሊ በእውነት ነው የምነግርህ ስኖት ሐማስ ላይ ስለተካሄደ አይደለም፣ የሐማስ መሪዎች ላይ ስለሆነ አይደለም። አሁን ዋት ምንድነው የኛ ደህንነት የሚል ነገር ውስጥ ከተታቸው ገባ ነገ ይሄ የሚል ማለት ነው። ለምሳሌ የአሁኑ ጥቃት ለምሳሌ የሐማስ መሪዎች ላይ ነው አይደለም እና አሳልፈሽ ስጭኝና የሽብርተኞች መደበቂያ መሆናችም ነው። አሁን ይሄ ነገር ሲቀጥል ነገ ሽብርተኞቹን ብቻ ሳይሆን የሽብርተኞቹን አቃፊና ደጋፊ እመታለሁ ወደሚል ቢሄድ ገባ ስጋቱ ቤተ መንግስቱንም የሚያሰጋ ነገር ነው። አየህ፣ ስለዚህ አሁን ሁሉም በዚህ ደረጃ ተነክተዋል እና ከዚህ ስጋት መላቀቅ ይፈልጋሉ። ከአሜሪካም ዋስትና ይፈልጋሉ። አንዳንድ ዘገባዎች እንደሚሉት ደግሞ አሜሪካንን በዚህ ደረጃ በተለይ ዶናልድ ትራምፕን አምነን ላታችንን ውጭ ማሳደር እንችላለን ነው የሚል ስጋት አለ። ሌላ ኮንትራክተር መፈለግ አለብን ወይ ከአሜሪካ የተሻለ የደህንነት ዋስትና የሚሰጥ የሚልም ጥያቄ ነው እየተነሳ ያለው እና መካከለኛው ምስራቅ ውስጥ ይሄ የጋዛው ጦርነት ብዙ ነገሮችን እየነካካ ነው ያለው። ኢሳያስ በጣም አሁን አረብ ሀገራቶቹ ትልቅ እንቅስቃሴ ላይ ናቸው። ምንም አይነት እርምጃ መውሰድ ባይችሉም ወይም የበቀል እርምጃ እንወስዳለን በሚልም ተስማምተውም ስላልወጡ ጭምር ሁኔታዎቹ ትንሽ ተቀዛቅዘዋል እንጂ እያንዳንዱን ነገር ስትመለከተው በጣም ትኩረት የሚስብ እና የሚያስፈራ ነው። የሚያስፈራ ነው። ያው ስብሰባው ሰፊ ነው። ዜናዎቹን ለመስራት በዝግጅት ላይ ነኝ። ምክንያቱም ገና መግለጫቸውን ሙሉ ዝርዝር
ማየት ያስፈልጋል። በተረፈ ግን እስራኤል አረቦቹን በከፍተኛ ደረጃ ትፈልጋቸዋለች፣ አረቦችም ይፈልጓታል። ለምሳሌ አንዱ ይሄ የአብርሃምስ አኮርድስ የሚባለው በተለይ በዋነኛነት አሁን እስራኤልም ከሳውዲ አረቢያ ጋር ይህንን ስምምነት ማድረግ ትፈልጋለች። ከሳውዲ አረቢያ ጋር ፎርማል የሆነ የዲፕሎማቲክ ግንኙነት መመስረት ማለት ነው እና ለእስራኤልም ቢሆን እንደ ሀገር ያለ እነዚህ ጎረቤቶች መኖር ከባድ ነው እና ከነዚህ ጎረቤቶች ጋር በኢኮኖሚም በሳይንስ ቴክኖሎጂ በብዙ መንገድ በኖርማል ግንኙነት ውስጥ ብዙ መጠቃቀም የሚችሉ ናቸው። ነገር ግን አሁን ትልቅ በሁሉም በኩል አስቸጋሪ የሆነው የጋዛው ጦርነት እንዴት ይቁም የሚለው ነው ኢሳያስ። እና በዛ የተነሳ ግን ሁሉም ነገርም ሊጠፋና ሊቀር እንደሚችል ለምሳሌ የተባበሩት አረብ ኤሚሬቶች ቁጣዋን በተለያየ መንገድ እየገለጸች ነው። ኦልሬዲ ከእስራኤል ጋር ግንኙነቷን ኖርማላይዝ ያደረገች ነች። ኤምባሲ ያላት እስራኤል እዛ የተባበሩት አረብ ኤሚሬት ኤምባሲ ያላት። በሁለቱ ሀገሮች መካከል የኢኮኖሚም የተለያዩ ግንኙነቶችም ይደረጋሉ እና አሁን ምንድነው ባለፈው ለምሳሌ የጦር መሳሪያ ነው እንትን ኤግዚቢሽን ነበረ እንትን ማለት ነው የተባበሩት አረብ ኤሚሬት ይህንን በመቃወም እስራኤልን ከልክላታለች። አውሮፓም ላይ እንዲሁ ተከልክላለች እስራኤል። ያው እንደምታውቀው በዚህ በሃይቴክ በሚባለው የምህንድስና የሚሊትሪ ጦር መሳሪያዎች የሚሆን ሌሎች ሳይንሳዊ እንትኖች ላይ በሪሊ በቁጥር አንድ ከሚገኙ ሀገራት ውስጥ ነች እስራኤል። ስለዚህ አሁን የጦር መሳሪያ ኤግዚቢሽኖች ከፍተኛ ሽያጭ የምታገኝበት ነው፣ መሳሪያዎች የሚታዩበት ነው። ስለዚህ እነዚህን ሁለት መድረኮች በተከታታይ እንዳጣች እያየሁ ነው እና ይህን በተመለከተ ራሳቸው ኔታንያሁ ከዓለም እየተገለልን ነው ብለዋል። አምነዋል ራሳቸው ከዓለም እየተገለልን ነው። ኢቭን ወደ ምን አይነት አቋም ነው የሄዱት? እስራኤል ወደፊት ኢዘፊቸር በራሷ ኢኮኖሚ የምትቆምበትን መንገድ መፈለግ አለባት የሚል ይሄ እንግዲህ እስራኤል ውስጥ በጣም የጸና ድጋፍ እና የጸና ተቋሙ ያለው አቋም ነው። ኢኮኖሚካሊ በራሷ መቆም የምትችል ወይም ደግሞ ይሄ ኤክስፖርት እንትን ላይ እሱ ላይ ያልተመሰረተች የዚህ የጦር መሳሪያ ኢንዱስትሪዋንም ራሷ ውስጥ ሙሉ በሙሉ የሚያልቅ የሚሰራው መሳሪያ እንደዛ አይነት ነገር ነው እየሰማን ያለ ነው እና ብዙ የተደበላለቁ በጣም ነገሮች አሉ። ለአሁን ቱርክ ራሷ ኤኒታይም የእስራኤል ጥቃት አንደኛ ፕሪዲክተብል አያ መቼ እርምጃ ልትወስድ እንደምትችል መገንዘብ አይቻልም። ስለዚህ አሁን እንግዲህ ቱርክ ትልቋ አገር ነች። በመካከለኛው ምስራቅና አውሮፓ መካከል ተቋርሳ የምትገኝ ምድር ናት እና የኔቶ አባልም ናት። ስለዚህ አሁን ቱርክ ለምሳሌ የአውሮፓ ህብረት በአብዛኛው አሸባሪ ብሎ ያወገዘውን ሐማስን ቱርክ ደግሞ በራሷ ፖሊሲ ነፃ አውጪ ብላ ነው የምትቀበለው። ስለዚህ እስራኤል ደግሞ እዚህ ጋር የኦክቶበር 7 ጥቃት ይፈጸመብኝ እና አሁንም እየደማው ያለበት ጦርነት ስለሆነ እሱን የትም ቦታ ገላለሁ ብላ እንደዚህ አይነት እሳቢያውን ክፍት አድርገዋለች። ኖ ኤክሰፕሽን ለምሳሌ ቱርክ ውስጥ ብቻ አላጥቃም አላለችም። ስለዚህ አካባቢውን በሙሉ እንዴት ሊወጥረው እንደሚችል ማየት ትችላለህ ኢሳያስ። እና ዓለም ግብፅ ሰሞኑን እያጉረመረመች ነው እንደምታውቀውና በግብፅ ማጉረምረም ምክንያት ካምፕ ዴቪድ ስምምነት ጥያቄ ውስጥ የሚገባ ይመስልሃል? አንዳንድ የካምፕ ዴቪድ ስምምነት ለምሳሌ አሁን ግብፅ እንደምናነበው አሁን አስቸጋሪው ነገር አንዳንድ እንደምናነበው ነገር በሲናይ በረሃ ውስጥ ሊኖራት የሚችል ወታደራዊ እንቅስቃሴ በሰላም ስምምነት ውስጥ የተገደበ ነው። በሲናይ በረሃ ውስጥ ልታሰፍር የምትችለው ጦር ወይም ልትመሰረት የምትችለው ጦር ሰፈር
ሊኖራት የሚችለው ወታደራዊ እንቅስቃሴ የተገደበ ነው። ይሄን ያለፈ እንቅስቃሴ የካምፕ ዴቪዱን ስምምነት ሊያፈርሰው ይችላል። እስራኤል እርምጃ ልትወስድ ትችላለች። አሁን የምንሰማው ምንድን ነው? በግብፅ በኩል ካምፖች የመስራት ነገር፣ ባለፈውም ጊዜ ከቻይና ጋር ያደረገችው ወታደራዊ ምንድን ነው የአየር ኃይል የጦር ልምምድ በዋነኛነት በዚሁ በሲናይ በረሃ ላይ የተካሄደ ነው እና በአንዳንድ የእስራኤል ሚዲያዎች ላይ እንደምናነበው ከሆነ ግብፅ ለውጊያ ዝግጅት እያደረገች ነው የሚሉ ነገሮች አሉ። ግን አሁን በዛ በኩል ይፋ የሆነ የእስራኤል አቋም የለም። ምንም እንኳ አንዳንድ መዘላለፎች እያነበብን ቢሆንም ማለት ነው። ስለዚህ ያለውን ነገር እነዚህ ፈረንጆ ፍሉድ ነው የሚባል ነገር ነው። ምንም ነገር ሊሆን የሚችልበት ሁኔታ ነው አሁን በመካከለኛው ምስራቅ ውስጥ ያለው እና የጋዛው ጦርነት መቆም ለሁሉም ነው የሚጠቅመው እና የሆነ መቋጫ ምዕራፍ ላይ ደርሶ መቆም ለሁሉም ይጠቅማል። ኢሳያስ ባጭሩ ማለት ይሄ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በካሳንቺስ ሰማይ ላይ ማራኪ እይታ ካላቸው ራዲሰን ብሉ ሆቴል፣ ኢንተርኮንቲኔንታል፣ ሂልተን እንዲሁም የተለያዩ ዘመናዊ መናፈሻዎችን ይዘን መጥተናል። አያት ሪል ስቴቶች ነን። በ22 ሄክታር ላይ ያረፈ እጅግ ዘመናዊ መንደር፣ በውስጡም የልጆች መጫወቻ፣ የጤናና ትምህርት ተቋማት፣ ሰፊ የመኪና ማቆሚያ፣ ዘመኑን ከሚመጥን የኤሌክትሪክ ቻርጅ ቦታ ጋር የፉትሳል፣ የግራውንድ ቴኒስና የቅርጫት ኳስ መጫወቻ ቦታዎችንም የያዙ ናቸው። እነኚህ ቤቶች ከባለ 1 መኝታ እስከ ባለ 4 መኝታ ቤት ያላቸው ሲሆን ከሰፊ የካሬ አማራጮች ጋር በፈለጉት የወለል መጠን ይዘንሎት መተናል። በ10% ቅድመ ክፍያ ቤቶን መርጠው መግዛት ሲችሉ ቀሪውን ያለምንም ወለድና ተጨማሪ ክፍያ ፊክስድ በሆነ ዋጋ በ30 ወራት የሚከፍሉ ይሆናል። በተጨማሪም ከ40% በላይ ለሚከፍሉ ደንበኞች ከ8% እስከ 20% የሚደርስ ቅናሽ የምናደርግ ይሆናል። እነሆ 2018 በራፍ ቆሟል። አዲስ ዘመን፣ አዲስ መንፈስ፣ እንቁጣጣሽነት ነው። የዱባዩ ዱካም ሬስቶራንት ይህን ያውቃል። ሰንጋ ጥሏል፣ ደምቆ አሸብርቋል። ቁርጡ፣ ጥብሱ በአይነት ተዘጋጅቷል። ዱካም በብሩህ የአዲስ ዓመት መንፈስ ተውጠን የቤቱ መለያ መታወቂያ በሆነው የላቀ መስተንግዶና የማይደበዝዝ ፈገግታ በጉጉት ይጠብቆታል። ከአንዴም 3 ጊዜ የዱባይ ሙኒሲፓሊቲን የጥራት ማረጋገጫን 3 ጊዜ በመሸለም የ2025ን ጨምሮ በዱባይ ምድር ብቸኛው የኢትዮጵያ ሬስቶራንት ያደረገው ብቃትና ክህነቱ ይሄ ነው። እንቁጣጣሽ እንኳን ደህና መጣሽ። ዱካም ሬስቶራንት አምሯል፣ ተውቧል፣ ተሸልሟል። እናንተ እንግዶቹን ለማስተናገድ ጓጉቷል፣ ቋምጧል። ከኢትዮጵያ ውጭ ኢትዮጵያ ዱካም ሬስቶራንት በዱባይ። መልካም አዲስ ዓመት፣ መልካም አዲስ ዘመን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና